ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወት ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁም እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤናስጥልኝ ወገኖች፣ እህታችሁ የቲኔን ከየቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም በአለም ዙሪያ ባላችሁበት በሰላም በጤና ቀኑን አሳልፈን እዚህ ጋር ላደረሰን ፈጣሪ እንግዲህ ክብር መስጋና ይግባው። ሁሉ ጊዜም በየሳምንቱ እዚህ እንገናኛለን። በዚህ ፕሮግራም ደግሞ ስንገናኝ የተለያዩ ነገሮች ህይወታችን ላይ ፖዚቲቭሊ ኢምፓክት ሊያደርጉ ለውጥ ሊያመጡ የሚችሉ አሃ ሞመንትን ሊፈጥሩ የሚችሉ ነገሮችን ይዤ ብቅ የሚልበት ነው እንግዲህ ይሄ ፕሮግራሜና ከዚህ ቀደምም ያሉትን ፕሮግራሞች ለሌሎች ሼር ያደረጋችሁ ብዙ ሰዎች ላይ ለውጥና ጥበቃን ለምታደርጉ ወንድሞቻችን፣ ወገኖቻችን፣ ተመልካቾች፣ ፎሎወሮቻችንን በሙሉ እጅግ በጣም ምስጋናችን የላቀ እንደሆነ እንድታቁ እንፈልጋለን። ዛሬ ደግሞ እንግዲህ ይሄው ያለፈው ሳምንት ማዘርስ ዴይ ነበረ፣ የእናቶች ቀን ነበረ። እናት ያደረገን ነገር የልጆቻችን ጉዳይ ነው። ከዛም ጋር በተያያዘ ልጄን ኮሌጅ እንዴት ላስተምረው የሚለው ነገር የብዙ ሰው ዋጋውም እየጨመረ በሚሄድበት ጊዜ ጭንቀትና ሐሳብ ስለሆነ ከኮሌጅ ሴቪንግ ጋር ተያይዞ የተለያዩ ነገሮችን ነው የምንወያየውና ቲፕሶቹ ምንድናቸው? ምንድነው ሰው መቼ ነው ማድረግ ያለበት የሚለው ነገር የተለያዩ ነገሮችን እንድንነጋገር ነው ዛሬ ይዤ የመጣሁት። እንግዲህ ብዙዎቻችሁ ማዘርስ ዴይ ባለፈው ሳምንት አሳልፈናል። በዛ ውስጥ እንግዲህ የተለያዩ አክቲቪቲዎችን በተለያየ ሶሻል ሚዲያ ላይ አይተናል። እኔም ደግሞ ሶሻል ሚዲያ ላይ ያው የተለያዩ ነገሮችን ፖስት አደርጋለሁ በየቀኑ። ቅዳሜን አሳለፍኩትና እሁድ ደግሞ በምርጫዬ ወደ ሜሪላንድ ሄጄ ሌላ ፕሮግራም ላይ ነው ያሳለፍኩት። መንገድ ጠፋን የሚሉ ሰዎችን ያገዘች እህታችንን ግንቦግሽን ያለምንም ገንዘብና ጥቅም በሞንትጎመሪ ካውንቲና ቺር በሚባል ኦርጋናይዜሽን አማካኝነት የተደረጉትን የሰው ልጆችን ማነጽ ሁኔታ ውስጥ ነው ያሳለፍኩትና እጅግ ከነ ልጆቼ በጣም ደስ የሚል ጊዜ ያሳልፈናል። ግን የኔን የራሴን የማዘርስ ዴይን ደግሞ የራሴን ታይም ቅዳሜ አድርጌ እሁድን ለነዚህ በጣም ደከመን ወይም ደግሞ መንገድ ጠፍቷል ለሚሉት ሰዎች የመነሳትና ለመቆም የመጣር ሁኔታን አገልግሎት ለሰጠች እህታችን ለሷም ማክብሮት እንደገና ከሰዎቹም ጋር መስጠት ወይም ደግሞ ከሰዎቹ ጋር ጊዜን መስጠትና መዋል የሚሰጣቸው ተስፋውን ሞር ከፍ ያደርገዋል በሚል በራሴ ባለኝ ላይፍ ፕሪንሲፕል ምክንያት እዛ ሳልፈዋለሁ። ግን ያው ቅዳሜን ደግሞ ሁሉ ጊዜም ከልጆቻችን ጋር ምናጠፋቸው ምናሳልፋቸው ነገሮች አሉ። በተለያየ እድሜ እርከን እነዚህ ልጆች እያደጉ ይመጣሉ። ልጆች ሆነው ብዙም ነገር እኛ ምናረገው ነው እንጂ ከነሱ የሚመጣው ምላሽ are they happy ወይም ደግሞ እኛ ምናረገው ልክ ነው ደስተኞች ናቸው ወይ ከኛ ጋር በወላጅነታችን የሚለው ነገር እስከ ተወሰነ እድሜ ድረስ አናስበውም። ግን ዛሬ ላይ እኔ ሁለት ልጆች አሉኝና ሁለት ልጆች ኖረውኝ ግን እነዛ ልጆች ለረጅም ዘመን ነው ከህፃንነታቸው ጀምሮ አብረን የተጓዝነው። ትንሹን ከአንድ አመት ከ8 ወር ጊዜ ጀምሮ ብቻዬን ያኛውን ትልቁን ደግሞ ከ5 አመት እድሜ ጀምሮ ብቻዬን ያሳደግኳቸው ስለሆነ እነዚህን ልጆች ምን አይነት ነገር ሊኖር ይችላል ለመሆኑ የኔ ያስተዳደግ ሁኔታ ምን ይመስላል የሚለውን ያው እንደዚህ አይነት አጋጣሚዎች በዓሎች ሲኖሩ በዛ በዓሉ ስለ ትውልድ የሚተርፍ ለራሳችን ደግሞ ወደፊት ጡረታ ስንወጣ እያየናቸው አሃ ብለን ውስጣችንን ሊያለመልም የሚችል ስራችን ምን ይመስል ነበር የሚለውን ያየሁበት ስለሆነ ሁለቱንም ተራ በተራ አቀርብላችኋለሁ። ግን ያንደኛውን ልጅ እስኪ አድምጠነው እንመለስ። What is it the one thing that you remember in this playground as a child and something that you remember today that contributes big time for our relationship? I mean, I think a lot of the times that I'll always remember is just like the countless times
You know, we'd be on the swing set, you know, sliding down the slide, going through the little tunnels and stuff over here. You know, it definitely meant a lot to me as a kid. And, you know, I feel like I can definitely see how it translated into, you know, my older years or where I currently am right now, just because of, you know, how it translates to, you know, unwavering love and support just collectively, because, you know, as a child, you know, a child needs that because, you know, gives them the confidence, and, you know, children just in general need love and support to help progress in their day to day, because, you know, everybody needs that, but especially children, because that's how you progress from being a young girl or a young boy to a young woman or a young man. So, yeah. So the bondage comes from, you know, being a parent. I mean, biologically, it's by default, but that very tight care and love, where do you think that comes? What's the base for that? And how was my parenting style to begin with? What do you remember? I mean, I definitely say, like, overall, like, you were a pretty, like, fair parent, you know? Like, at the end of the day, it was like, you weren't the most strict, but at the end of the day, like, you expected us to get stuff done, which we did. And, you know, I feel like it was a very solid, fine line between letting us have fun, but obviously making sure we're always focused on our priorities. So at the end of the day, I'd say you did a pretty good job, and, you know, clearly I'd say me and Robel are doing pretty good, and a lot of that came from you. So I do appreciate that a lot. Keep doing what you're doing. It means a lot, Abba. Yeah, of course. Thank you so much. Love you. Love you too. Thanks. Happy Mother's Day, Mom. Means a lot. Thank you. You remember when we went through this and rolling this and jumping the ropes and swing set and all of this? Oh, of now course. We came back again after 24 years. Oh, of course. How could I forget? This is really pretty. Taking a trip down memory lane. Absolutely. Gotta love it. I love it. Yep. Today is Mother. እንግዲህ በስጦታ መልክ የጠየቅኳቸው ውስጣቸው ያለውን ነገር ነበር። ለሁለቱም ልጆቼ በተለያየ ሰዓት ተመሳሳይ የሚመስል ጥያቄ፣ ግን መልሱ ሁለቱም ምንም ነገር እርስ በርሳቸው የተነጋገሩ ሳይሆን ድንገተኛ ጥያቄ ነው እንደ ጋዜጠኛና በዛ ውስጥ የሰማሁት ተመሳሳይ ነገር ነበር። ስለዚህ ልጆቻችን ስናሳድጋቸው የሚታዘቡት ነገር አለ ከሰባተኛው ቀን ጀምሮ። ከዛ በኋላ ደግሞ ያደገ በውስጥ እንደ ዋርካ አድጎ መጨረሻ ላይ የሚታይ በንግግር ውስጥም በፍቅር ውስጥም በጥላቻ ውስጥም በተለያዩ በንግግር ራሱ በኃይለ ቃልም በተለያዩ ነገሮች ሊገለጹ ይችላሉና በዛ ውስጥ እንግዲህ እንደ ወላጅ ኦኬ ወለድናቸው አደጉ። ከዛ በኋላ ደግሞ ያው የትምህርት ቤት ጉዞ አለ። አልብሰን አብልተን አጥበን አስተምረን ከዛ በኋላ ደግሞ ወደ የሚቀጥለው ህይወታቸው ኮሌጅ አለ። ያንን ኮሌጅ ስናይ ሁላችንንም እጅግ በጣም እስከ መቅኔያችን እስከ አጥንታችን ድረስ በጣም የገዘገዘን ነገር ነው የዚህ ሀገር የትምህርት ቤቱ በየአመቱም ስለሚጨምር ሰዎች ለመሆኑ ወላጆች መቼ ነው ለልጆቻቸው ገንዘብ ማጠራቀም የሚጀምሩት ብለን ስንል ከታች የተጻፈው ሃይላይት የተደረገውን ስታዩ በተወለዱ በ15ኛው ቀናቸው የሚቀበሏቸው አካውንት ልንከፍት የምንችልባቸው የኢንሹራንስ ፕሮዳክቶች አሉ ወይም ደግሞ በ30ኛው ቀን ምን ከፍትበት አለ። የእድሜ ሊሚትም የሌላቸው ደግሞ አካውንቶች አሉ ከኢንሹራንስ ውጪ ማለት ነው። ስለዚህ ቤተሰቦቹ በቻሉበትም ሰዓት ይቀበላል። የባጀቱን አይቶ ይቀበላል ወይም በተመቻቸላችሁ ጊዜ መክፈት ትችላላችሁ። ግን እነዚህን አሁን ስዕሉ ላይ የምታያቸው ህፃናቶች በመታዩበት ጊዜ ብዙ አይነት የተለያየ የእድሜ ክልል ሳይሆን ያላቸው አንድ አይነት ኪንደርጋርተን ውስጥ ያሉና የሚጫወቱ ልጆች ብለን ብንወስዳቸው እነዚህ ለምሳሌ 2 አመት ልጅ ሆኖ ፕሪስኩል ገባ ብለን ብንል እነዚህ ልጆች አካውንት መቼ ነው የሚከፈትላቸው ሲባል የነዚህ የምታዩቸው በዚህ ባለንበት በሰሜን አሜሪካ የአያቶች ሪስፖንሲቢሊቲ ሆነው አያቶቻቸው ልጅ ሲወለድ የትምህርት ቤት አካውንት መክፈት በአሜሪካን ሀገር የተለመደ ነው። ኦኬ እንግዲህ ያው የኛ ወላጆች ስለዚህ ጉዳይ ስለማያውቁ የተፈጠርንና ያደግንበት ቦታ ሌላ ቦታ ስለሆነ ይሄንን ነገር ማድረግ የኛው የራሳችን የወላጅ ሁኔታ ነው የሚሆነው ማለት ነው ለልጆቻችን ማድረግ። ከዛ ደግሞ እንደገና ለልጅ ልጆቻችንም ደግሞ ይጣበቅብናል ማለት ነው። ምክንያቱም ካልቸሩ የተለያየ ስለሆነ እኛ ያልተደጎምንበት ያልተደገፍንበት ነገር ስለሆነ ማለት ነው። ስለዚህ ማጠራቀም የሚጀምረው
በእነዚህ ጊዜዎች ውስጥ ነው በቃ ከመጀመሪያው ከወለደበት ጊዜ ጀምሮ ሊያደርገው ይችላል እንደነ ሮት አይራ ሲሆን ወይም ደግሞ በላይፍ ኢንሹራንስ ካምፓኒ ውስጥ አረጋለው ሲል እንደየ ካምፓኒው ከ15 እስከ 30 ቀን ድረስ መክፈት ይቻላል ማለት ነው ስለዚህ እሱን በመናይበት ጊዜ እንግዲህ የሚቀጥለው ስላይድ ላይ ስንሄድ ደግሞ ምን አይነት ስንት አይነት የላይፍ ወይም ደግሞ ስንት አይነት የልጆች የማጠራቀሚያ የኮሌጅ ማጠራቀሚያ ስንት አይነት አካውንቶች አሉ ብለን ስንል በዚህ በአሜሪካን ሀገር እዚህ ላይ 6ቱን በዘረዘረላችሁም እንኳን ወደ 8 አሉ ደግሞ ጨመርም ላረግላችሁ ይችላል ቨርባል ውስጥ እንግዲህ እንደምታዩት በግራ በኩል በ2024-25 የዘንድሮ አካዳሚክ ይር ማለት ነው የኮሌጅ ክፍያ 2.8% ጨምሯል ማለት ነው ካለፈው ከፕሪቪየስ ይሩ አሁን ላይ ጨምሯል 2.8% ስለዚህ የኛ ልጆች ትንንሽ ልጆች ላላችሁ ገና የምትወልዱ ወይም የወለዳችሁ ወይም ደግሞ ገና ታድለር የሆኑ ህፃናት ልጆች ኪንደርጋርተን ፕሪስኩል የሚሄዱ ወይም ኤሌመንተሪ ስኩል የሚሄዱ እነዛ ልጆች ኮሌጅ እድሜ ላይ ሲደርሱ ምን ሊመጣ ይችላል የሚለው ነገር ማሰብ ያስፈልጋል 529 Coverdale Children Roth IRA የስታክ ማርኬት ብሮከሬጅ አካውንት ሊኖራችሁ ይችላል ሪል ስቴት ሊኖረው ይችላል አንድ ሰው ላይፍ ኢንሹራንስ ሊኖረው ይችላል እንዲሁም አግማና አትማም ሊኖረው ይችላል ማለት ነው ስለዚህ እነዛን ሁለቱን ስንጨምር በኋላ ላይ ሐሳቤ ላይ ስለመጣ ፕሬዘንቴሽኑን ካዘጋጀሁላችሁ በኋላ ነው እነዛን ስንጨምር ወደ 8 አይነት ነገር አለ ስለዚህ ወላጆች እንዴት ነው መሆን ያለባቸው 8 አይነት ነገር አለ ስለዚህ ኮንፊውዝድ የሚያደርግ አይደለም ኦፕን ማይንድ ሆኖ የሰው ልጅ እያንዳንዱ ልዩነቱና ጥቅሙና ጉዳቱን በመታየውበት ጊዜ ያኔ በደንብ ስለምትረዱት ችግር አይኖርም ማለት ነውና እነዚህ ነገሮች እንግዲህ ብሬክ ዳውን እያደረግን እንሄዳለን ማለት ነው ወደሚቀጥለው ስላይድ በመንሄድበት ጊዜ የመጀመሪያው ቅድ ዝርዝር የዘረዘርኩላችሁ 529 ፕላን በጣም ብዙ ሰዎች ተጠቅመንበታል ልጆቻችንን በዛን ያስተማርነው ብለው በመስራ ቤቶቻችሁ በኩል ብዙ ሰው ሲናገር ተሰማላችሁ ብዙም ያስተማሩ ሰዎች አሉ እንዴት ነው የሚሰራው የሚለውን ከናንተ ስሜትም ይሁን ወይም አቅም ጋራ የምታዩት ነው ስለዚህ የ529ን ፕላን ስታዩት የኮንትሪቢዩሽን ሊሚቱ በ2025 19 ብር አንድ ሰው ሊያወጣ ይችላል ማለት ነው ያንን አንድ ቤተሰብ ለልጁ እስከ 19 ብር ሲያጠራቅም ተጋብተው የሚኖሩ ባልና ሚስት ሲሆኑ ደግሞ ከያንዳንዳቸው ለልጄ ብለው እስከ 38 ብር ሊያወጡ ይችላሉ አይየለም እኔ ብዙ ገንዘብ አለኝ ብሎ የሚል ሰው ደግሞ 95 ብር አንድ ጊዜ አስገብቶ ለ5 አመት ይቆይና ከዛ ደግሞ ከ6ኛው አመት በኋላ ደግሞ ቢፈልገን another lump sum ወይም ደግሞ ብቻውን ከሆነ 19 ብር ባልና ሚስት ከሆኑ 38 ይያለ በየአመቱም ሊጨምር ይችላል ልጁ ኮሌጅ እድሜ እስኪደርስ ድረስ ስለዚህ ያንን ገንዘብ በመንደና መጠቀመው ስትሉ ከኪንደርጋርተን ጀምሮ እስከ 12 ያክፍል አሁን መጠቀም ይቻላል ከዛ ደግሞ ለሃየር ኤጁኬሽን ተጠቀሙበታላችሁ እነዚህ አማውንቶች ከምን ጋር የተያያዙ ናቸው ስትሉ በአሜሪካን ሀገር በየአመቱ ሰው ጊፍት ለከሌ ሰጥቻለሁኝ ብሎ የጊፍት ታክስ ነው ብሎ የሚለው አማውንት ይሄን ያህል ነው በ2025 የታክስ ግዴታ ሳይኖርበት ስለዚህ ታክስ ዲፈርድ በሆነ ሁኔታና ታክስ ዲፈርድ ሆኖ አድጎ ደግሞ ልጆቹ ታክስ ፍሪ የሚጠቀሙበት የተጠራቀመው ወይም ደግሞ ህጉ የሚፈቅደው የታክስ የጊፍት ታክስ አማውንት ድረስ አንድ ቤተሰብ ስላወጣ ነው ማለት ነው ስለዚህ የ529ን ነገር በመናይበት ጊዜ ኦኬ ሰው 529ን ሲከፍት ከሌላው ፕላን በምን ይለያል የሚለው የሱን ባህሪ ብቻ አጥንቶ መሄድ ይችላል 529 ጥሩ ፕላን ነው አሴቶቹ ምንድናቸው ውስጡ ያሉት ምን አይነት የአሎኬሽን ሪስትሪክሽን አለብኝ ከዛ በኋላ ልጆቹ አልማርም ቢሉ ከ2024 ጃንዋሪ ጀምሮ ያለፈው አመት ቤተሰቡ ወደ ጡረት አካውንቱ እንዲያስገባው እንጂ እንደድሮ እንዲቀጣ የሚለው ነገር ቀርቷል ማለት ነው ስለዚህ ያ በራሱ አፕዴት ነው ከላስት ይር ጀምሮ ኦኬ ልጁ አልማርም ቢል ወይም ደግሞ ሌላ ነገር ነው የምፈልገው ግን የምፈልገው መማር የምፈልገው ነገር ለዚህ ለ529 እንድጠቀምበት ይፈቀዳል አይፈቀድም የሚለው ቤተሰቡ ማየት አለበት 529ን አካውንት በሚከፍትበት ጊዜ ባለሙያ ሲያነጋግር ለምኖርበት ስቴት ብቻ ነው ወይስ በመላው አሜሪካ ይሰራል የሚለው ነገር ማሰብ አለበት መጠየቅ አለበት ማለት ነው ከዛ ውጪ እንግዲህ ያው ያሴቶቹ ወይም ደግሞ ልጆቹ አልማርም ቢሉ ኦፍ ኮርስ ያዞረዋል እማራለው ቢሉ ደግሞ ሪሊ 100% 100% ስታክ ማርኬት ውስጥ ገብቶ የሚጫወት ስለሆነ ኢኮኖሚው ወይም ያለንበት ወቅት ምን ይመስላል ለምሳሌ ባለፈው ጊዜ አጠራቅሞ ልጆቻቸው አሁን ኮሌጅ የሚገቡ ሰዎች
በተወሰነ ፐርሰንቴጅ ሳይታለም የተፈታ ነው ወርዷል ማለት ነው ሌሎቹ ነገሮች እንደወረዱት በሙሉ ማለት ነው 20-30% 15% እንደያ ሎኬሽኑ ሉዝ ያደረጉ ሰዎች አሉ ያንን ሪከቨሪ ያደረጉ አሉ ያላደረጉም አሉ እዛው ስቲል እየተንገዳገዱ ያሉና ከምን ጋር ኮኔክትድ ሆኖ ገንዘብ ሰርቶ እንዲያድግ ነው የፈልግ ያስገባውት የሚለው ነገር መመለስ አለበት ስለዚህ ይሄ ጥሩ ነው ያ ጥሩ አይደለም የሚለው በውጤቱና እናንተ በመትፈልጉት ነገር እንደገና ደግሞ መጨረሻ ላይ ልትጠቀሙበት በመትችሉት የ529 ለትምህርት ቤትና ለትምህርት ቤት ብቻ ነው ስለዚህ እያንዳንዱ ለትምህርት ቤት ቱሽን ተከፍላላችሁ ለመጽሐፍ ተከፍላላችሁ ለአክቲቪቲ የምትከፍሉት ነገር ሪኮርድድ የሆነ ነገር እና ከታክስ ጋራ ወይም ከመንግስት ጋራ ከህግና ከደንቡ ጋራ የማያጋጩ መሆኑን ታውቃላችሁ ማለት ነው ስለዚህ ትምህርት ነክ ከሆኑ ነገሮች ጋራ በተያያዘ ሁኔታ ታወጡታላችሁ ማለት ነው ገንዘቡን ከኤቪደንስ ጋር በደም ዶክመንትድ ያረጋችሁ የሚቀጥለውን በመታዩበት ጊዜ cover deal ይባላል ስለዚህ አሁን 529 አለ ሰማነው cover deal ደግሞ መጣ cover dealን በመታዩበት ጊዜ ደግሞ cover deal education saving account ደግሞ contribution ሊሚቱ የ2025 $2000 ነው እያንዳንዱ between the line restrictions ስላሉ ዲቴሉን ያወቀ በሚሄድበት ጊዜ ሰው ለምን እንዳረገው ያቃል ማለት ነው ይሄም ደግሞ ከኪንደርጋርተን እስከ 12 ግሬድ ይከፈላል ሃየር ኤጁኬሽን ተከፍሉበታላችሁ ለኮሌጅ ግን እዛ ውስጥ ያለውን ገንዘብ መጠቀም የምትችሉት እድሜያችሁ ወይም እነዛ ህፃናት ልጆች 30 እስኪሞላቸው ድረስ መጠቀም አለባቸው ማለት ነው ስለዚህ ማስገባትም የምንችለው 18 እስኪሞላቸው ነው መጠቀምም የሚችሉት ደግሞ እስከ 30 ድረስ ለነዚህ ለተባሉት ነገሮች ሊጠቀሙባቸው ይችላሉ ስለዚህ 529 መቼም ቢሆን ተጠቀም ብትፈልግ በ50 በ60 ዓመት ተጠቀም ነው የሚለው ሪስትሪክሽን የለውም እዚህ ጋር ስትመጡ ደግሞ ኦኬ ያ ልጅ ቀስ ይያለ ከሆነ የሚማረው በመሃሉ ይወጣ እየሰራ ምናምን ከሆነ እድሜው 30 ካለፈ ብርዛ ውስጥ አለኝም ቢል እስከ 30 ድረስ መጠቀም ስላለበት ፈጥኖ እንዲማር ፑሽ ያደርገዋል ፕላስ ኮንትሪቢዩሽኑ ከዛኛው ጋር ስታዩት 19000 እና 2000 በጣም የተለያዩ ናቸው ማለት ነውና መኖራቸውን እናምናለን አሉ ግን እነዚህ ነገሮች ከፕሮዳክት መለያየታቸው አሁን ሁለቱን እንኳን ስታዩ አንድ ሰው ይሄንን ነገር ለካ እዚህ ድረስ ማውጣት እንደምችል አላወቅኩኝም ይሄኛው ደግሞ ለምን አነሰ ኦኬ ያዛኛው ጋር ፈልጋለሁ ስትሉ የሚቀርባችሁ ነገር ምንድነው እዚህኛው ጋር ፈልጋለሁ ስትሉ የሚቀርባችሁ አሎኬሽኖቻቸው እንዴት ነው ገንዘቡ አነስተኛ በሆነ ቁጥር ብዙ ጊዜ ለምሳሌ በኢንሹራንስ ኢንዱስትሪ ስታዩ ሪስትሪክትድ የሆነ ነገር ነው እየጠበበ ሊመጣ ይችላል ገንዘቡ ትልቅ በሚሆንበት ጊዜ አሎኬሽኖች የሚሰፉበት አለ ያኛውም ይሄኛውም ደግሞ እንደዛ ነው የሚሰራው እንዴት ነው የሚሰሩት የሚለውን ነገር ማየት ያስፈልጋል ከዛ ውጪ በ529 በኩል ብዙዎቻችሁ ሎካል ያለችሁበት ስቴት ውስጥ የሚከፍት ወይም ደግሞ እና እዛ ሲከፍት ሎካል ብቻ ነው መማር የሚችለው የሚለውን ነገር አይጠይቅም 529 አለኝ ግን የትም ቦታ ልጅ ማስተማር ይችላልው ብሎ የሚያስብ የሚገምት ወላጅ አለ ያ ግን በግምት የሚሰራ ሳይሆን ኢን ስቴት ወይም አውት ኦፍ ስቴት ወይም ኔሽን ዋይድ የሚያሰራ ብትጠቀሙበት የሚያስተምር መሆኑን ማረጋገጥ እጅግ በጣም ያስፈልጋል ከመክፈታችሁ በፊት ምክንያቱም አንዳንዶቹ ዩተርን የሌላቸው ነገሮች ናቸው ልጆች ስለሆኑ ደግሞ ጊዜያቸው ያልፋል አግሬሲቭሊ እነዛ ሰዎች ኢንቨስት አድርገው እድሜያቸው ወደ ኮሌጅ ወይም ሃይ ስኩል ግራጁዌት ሊያደርጉ ሲሉ ምን አይነት ነገር ላይ መለዋወጥ እንዳለበት ብዙ እየተነጋገራችሁ የምትሰሩት እንጂ አንዴ ጣል አድርጎ አለኝ ግን መውደቁንም መውጣቱንም ምን ይሆነ እንደሆነ የማይጠይቅ ሰው ብዙ ሰው አለ ብዙ ቫሪያብል ፕሮዳክት ያለው ሰው በራሱ ዛ ስላስቀመጥ ነው የሚቀመጥ የሚመስለው ሰው አለ ወደ ላይና ወደ ታች ይላል በጣም ከባድ ነገር በሚሰማበት ጊዜ አንሰርተንቲው በጣም ከፍተኛ በሚሆንበት ጊዜ ይወርዳል ደግሞ ጥሩ ነገሮች ሲፈጠሩ ከፍ ይላል እኔ ዛሬ እዚህ ስቱዲዮ ሲገባ ለምሳሌ ጥሩ ቀን አልነበረም ወደ ታች እየሄዱ ነበር ብዙ ነገሮችና አንዳንዴ በቂ ፕሮፊት ሰርተናል ብለን መውጣት የምንችልባቸው ነገሮች ካሉ ብሮከሬጅ አካውንት ላላቸው ሰዎች ለምሳሌ በራሳቸው ሰልፍ ማኔጅ የሚያደርጉ ወይም ደግሞ ድርጅቶች ማኔጅ የሚያደርግላቸው ሁሉ መነጋገር የሚያስፈልግ ነው እንጂ ቁጭ አድርገነው በራሱ ዝም ብሎ ያብባል ምንም ነገር አይጠፋብኝም ብለን የምናስበው ነገር አይደለምና እነሱን ስናይ ትንሽ ማስተዋል ያስፈልጋል ወደሚቀጥለው ስላይድ በመንሄድበት ጊዜ ደግሞ እንደገና children's Roth IRA አለ የchildren's Roth IRA ምንድነው የሚያደርገው ብላችሁ ስትሉ ታክስ ፍሪ ስለሆነ ነው ሰዎች የchildren's Roth IRA የሚከፍቱት ማለት ነው እዛ ላይ በመንመጣበት ጊዜ ምንም አይነት ኤጅ ሪስትሪክሽን የለውም ማንም ወላጅ የከስቶዲያል ፓረንቱ ራሱ የከስቶዲያል አካውንት
መክፈት ይችላል ይሄንን ነገር ያለ ኤጅ ሪስትሪክሽን ከተወለዱበት ቀን በሳምንቱ በፈለገው ጊዜ ሊያረግ ይችላል ያኛውንም ስታዩት ታክስ ፍሪ መሆኑ ብቻ ሳይሆን ከ2025 ጀምሮ አሁን 2025 ላይ ያለው የዘንድሮ ማክሲመም ኮንትሪቢዩት የምናረጋው ከ50 እድሜ በታች ያሉ ሰዎች ኮንትሪቢዩት የሚያረጉትን ነው the same amount ለልጆቹ ማስገባት የሚፈቀድልን ማለት ነው ስለዚህ 7000 ብር ብሎ አለ ማለት 7000 በሙሉ ማስገባት አለባችሁ ማለት አይደለም ሰው 500 ሊያስገባ ይችላል 1000 ሊያስገባ ይችላል አቅሙ የፈቀደው ሊያስገባ ይችላል ግን ከ7000 በላይ ማስገባት አይቻልም ነው የሚለው ስለዚህ የሚኒመም ኤጅ ለሮት አይአርኤ ምንም አይነት ሊሚት የለውም ነገር ግን ሮት አይአርኤን በመንከፍትበት ጊዜ ለልጅ ሆነ ለዋቂ ሆነ ቫሪያብል ፕሮዳክት ውስጥ የሚገባ ነገር እንደዚህ እንደ ሮት አይነቱ ሌሎችም ትራዲሽናል አይአርኤም ይሁን እንዲሁም ሌሎች የ401k ቢሆን የምናምን ምናስቀምጠው አደልት መሆናችን ታውቆ እንደገና ደግሞ ኢንካም earn እንደምናረግ የታወቀ ነው እንጂ ሰው ሰጥቶን የምናስገባው ነገር አይደለም ስለዚህ የስጦታ ገንዘብ እዚህ ውስጥ ሊገባ አይችልም በህጉ መሰረት የሚገባው የሰራንበት ደሞዝ ነው ስለዚህ ልጆቻችንማ ትንንሽ ሆነው እንዴት አይነት ስራ ሊሰሩ ይችላሉ ምንድነው ሪስትሪክሽኑ ምናምን ሲባል የተለያዩ የቤት ውስጥ አገልግሎቶች የራሳቸው አልጋቸውን በማንጠፍ የሚያገኙት ሊሆን ይችላል ትራሽ በማውጣት የሚያገኙት ሊሆን ይችላል ከፍ ያሉ በሄዱ ቁጥር ማለት ነው ከ6 አመታቸው እድሜ ጀምሮ ግን መጀመሪያው ላይ ደግሞ የእድሜ ሪስትሪክሽን የለም ብላችኋልና እንደወለድኩት ሄጀ መክፈት ነው ግን ይሄ ልጅ ሰርቶ ሊያገኝ አይችልም የሚለውን ደግሞ በጊዜው ያለውን ለውጥ በዛ አካውንት የሚከፍተውን የተለያዩ እንደ ፊደልቲ ቫንጋርድ ሜሪላንድ የተለያዩ ቦታዎች ላይ ሰው ሊጠይቅ ይችላል ማለት ነውና ያንን በመናይበት ጊዜ እንግዲህ ልጆች ከ6 አመታቸው ጀምሮ ሊሰሩ የሚችሉት እስከ 12 አመታቸው ከ13 ጀምሮ ሊሰሩ የሚችሉትን ነገር ማሳየት ያስፈልጋል ወላጅ እንግዲህ አፍጣጭ ተገላማጭ ሳይሆን ወላጅ ኮች ስለሆነ የሚመራው እንዴት ነው ያንን ቤተሰብ የሚመራው ምን አይነት ነገር እየነገረ ትዝታ ያለው ስርዓት ያለው ዲሲፕሊን ያለው ወደ ሰክሰስ መንገድ ሊያመራ የሚችለው ነገር የተለያዩ ነገሮችን ወላጅ ይመራል ማለት ነው በዛው ስንመራ ጽሁፉም ላይ እንዳያችሁት ለምሳሌ 7000 ብሎ መንግስት አለ ግን እነዚህን ጥቃቅን ነገሮች እየሰራ ይሄ ልጅ 20 ብር ከዚህ 10 ብር ምናምን እየተባለ የሚሰራውን ነገር የምትከፍሉትን ሎግ ያደረጋችሁ ምክንያቱም ኢንቮይስ ያስፈልጋል ይሄ ነገር ኤቪደንስ ያስፈልጋል ቬሪፋየብል ኢንካም ነው የተባለው ለልጆቹ ስለዚህ የሚያደርጉትን ነገር ኤቪደንስ አስቀምጣችሁ ኢንቮይሶች ለልጆቹ የከፈላችሁትን እዛ ውስጥ ሲያስገቡ 1000 ብር ሊሆን ይችላል 2000 ብር ሊሆን ይችላል ግን ከመንም ነገር አንድ ስለ ገንዘብ አያያዝ ያስተምራቸዋል ሁለት ታክስ ፍሪ የሆነ አካውንት ውስጥ ነው የሚያደርጉት ሶስት ወደፊትም ሊጠቀሙበት የሚችሉት ነገር ነው የግድ ለትምህርት ቤት ብቻ አይደለም ለዚህ ነገር ለዛ ነገር የሚለው ነገር ኦፍ ኮርስ ወላጆች የሚያወጡትን ይሄ የchildren's Roth IRA ብለው ሲሉት እንደዛኛው ሪስትሪክትድ ሆኖ ለትምህርት ቤት ብቻ ነው የምጠቀመው ብሎ ሌላ ነገር ባረግበት አይሆንም የሚለው ነገር በጠቅላላ ማየትና ባለሙያዎችን ማነጋገር ያስፈልጋል ነገር ግን እዚህ አሁን እስከ ኮሌጅ እድሜ ላሉት ግን ከዛ ላይ የሚነካው ነገር ለምሳሌ ማስተዋል ያለባችሁ ኤኒ ዲፈርድ የሆነ ኳሊፋይድ ገንዘብ በሚኖረን ጊዜ እድሜያችን 59 ተኩል እስኪሞላ ድረስ እኔ Roth IRA ቢኖረኝ መንካት አልችልም የchildren's Roth IRA ግን ከትምህርት ቤት ጋር የተያያዘ ስለሆነ በኤቪደንስ በኢንቮይስ በማስረጃ ሁሉ ነገር ፋይልድ የሆነ ልጆቹን ለማስተማሪያ እንድንጠቀምበት የተሰራ ነው ማለት ነው ስለዚህ አሁን እነዚህ የተነጋገርናቸው ሁሉም በመንላቸው ደረጃ 529 ነው ከቨርዴሉ እንደገና ደግሞ ይሄኛውም የchildren Roth IRAውንም በመናይበት ጊዜ ወደ ላይ ወደ ታች ስለሚዋዥቅ ዕውቀት ይፈልጋል ጥሩ የመጠየቅ ባህሪን ማዳበር ያስፈልጋል ማንኛውም ፋይናንሻል ፕሮዳክት ለምሳሌ ስታዩት በፍራቻ መናደርጋቸው ነገሮች አይደሉም በጥያቄ ውስጥ የሚገኙ ነገሮች ናቸውና በዛ በጥያቄ ውስጥ የምታገኙት ደግሞ አንድን ሰው ምንም አይነት ኮኔክሽን ሳይኖራችሁ ሲቀር ከዝምድና ከተለያዩ ግንኙነቶች ውጪ ከጓደኝነት ውጪ በሚሆንበት ጊዜ ነፃነቱ አለ የምትፈልጉትን ጥያቄ ትጠይቃላችሁ ፋይናንሻል ሰርቪስ ኢንደስትሪ በጣም በነፃነት እንድትንቀሳቀሱ የሚፈቅድ አንድ ኢንደስትሪ ነውና ይሄንን በመናይበት ጊዜ ኦኬ እንግዲያው ነፃነት አለኝ ምን ማወቅ አለብኝ የምትፈልጉትን ነገር ጠይቃላችሁ ውጤታማ እስክትሆኑና ነገሩ እስኪገባችሁ ድረስ እንድትንቀሳቀሱ ሚልም አይደለም ትንቀሳቀሳላችሁም ብሎ
አያስብም ነገር ግን የኛ ካልቸሩ ራሱ ጥያቄ መጠየቅ ይፈራል እንደገና እንዲህ አይነት ጥያቄ የሚመጣው ከዘመዱ ነው ያ ደግሞ አንድ ሰው ወደዚህ ኢንዱስትሪ ሲመጣ ዘመዶችን ለዘመዶች አካውንት ከፍታለሁ በዛ ኖራለሁ ብሎ የማሰብ ነገር ታያላችሁ አሁን በኮሚኒቲ ውስጥ ኦኬ እነዛ ዘመዶች በሙሉ የሚያስፈልጋቸው ነገር ከገዙስ በኋላ ከተጠቀሙ በኋላ ከዛስ የሚለው ነገር ደግሞ ስናይ እዚህ ጋር ያሉት ሰዎች ዘመዶች ስለሆኑ አይጠይቁኝም በሚልና ሪሊ መጨበጫና መቋጫ የሌለው ነገር ብዙዎች ይዘው ይመጣሉ የተለያየ የልጆች አካውንት ያሳያሉና ሲያሳዩ ኬት ነው ያመጣው ሲባል ያው የሚጠራው ነገር ወይ ከቤተክርስቲያን ነው ወይ ከጓደኛው ነው ወይ ከታዋቂ ሰው ነው ብቻ ኢሞሽን ውስጥ የታጨቀበት ስለሆነ ሰዎች የሚፈልጉት ደረጃ ጋር የመድረስ ነገር የለም በህብረተሰባችን ውስጥ ህልም ነው ያለው ግን ያ ህልሙ እንዳይሳካ ፍርሃት አለ መጠየቅ እና ደግሞ የተለያዩ ቦታዎች ሾፕ አራውንድ የማድረግ ስጋት አለ ኢንዱስትሪውን በመታየውበት ጊዜ ሪሊ በጣም በእውቀት የላቀ ነው እንደውም ባለፈው አይ ቲንክ 2 ሳምንት በፊት አይዋ ወደሚባል ከተማ ሄጄ ነበርና እዛ በሚሄድበት ጊዜ ከአሜሪካን ሀገር 30 ሰዎችን ጠርተው ነው እዛ እንድንገኝ ያደረጉትና እነዛን ሃንድ ፒክድ የሆነውን ሰው ጠርተው የተለያየ ፕሮግራም ላይ ስንሳተፍ ስዕሉ ላይ እንደምታዩት እንግዲህ እነዚህ በሙሉ ባለሙያዎች ናቸው ከዚህ ውስጥ ምናየው ብዙ ጊዜ በወንድ ነጮች ዶሚኔትድ የሆነ ኢንዱስትሪ ነው ሪል ስቴት በሴት ነጮች ዶሚኔትድ የሆነ እንደሆነ ሁሉ ስለዚህ እዚህ ውስጥ አሁን ከፊት እህታችሁ የቲን ታያላችሁ ማለት ነው አረንጓዴ ቀሚስ ማነው ሰማያዊ ቀሚስ ካረገችው ሴት አጠገብ ማለት ነውና በኔ ደግሞ ወደ ኋላ አሻግራችሁ ስታዩ መነጽር ያደረገው ሰው እንደኔው ተጋብዞ ከሌላ ስቴት የመጣ ነው ያንን ሰው ስታዩ እሱ ከጃማይካ ነው እኔ ከኢትዮጵያ ሄሪቴጅ ነኝ ግን ሌላ ሰው ማንንም ሰው እዚህ ውስጥ ጥቁር ሰው የለም ከኋላ ያለው የድርጅቱ ሰራተኛ ነው እንጂ እንግዳ ሆኖ ተጋብዞ የመጣ አይደለምና እንደዚህ ቀርበን ስናያቸውና የውቀትን ደረጃ በመናይበት ጊዜ የማያውቁትን ነገር ለመናገር እጅግ ፍላጎት የሌላቸው የኢንዱስትሪውን ህግ የሚያከብሩ እጅግ በጣም ጥልቅ የሆነ ዕውቀት ኖሯቸው በዛ ዕውቀት የሚያውቁትን ቤተሰብ ሳይሆን በመላው አሜሪካ ማንንም ሰው በዕውቀታቸው የሚማረክ ሰው ካለ የመጠየቅ ነፃነት የሚሰጡ ሰዎች ከሆኑ በዛ ውስጥ አይተው እንዲጠቀሙ በተለያየ መልክ የተሰማሩ ከተለያየ ስቴት የመጡ ሰዎች ናቸው በተለያየ እድሜ ክልል ግን ደግሞ ኢንዱስትሪው ብዙ ሴቶችን ያቀፈ አይደለም ኢቭን ጥቁር እኔ ብቻም በሆንም እንኳን አሁን እዚህ ውስጥ ሴት ብላችሁ ልትቆጥሩ ስትፈልጉ ያለ ነው ራሱ ወደ 4-5 ሴቶች ነን በቃ ከዛ ውጪ የለም ስለዚህ በመሄድበት ቦታ በሙሉ እንደዚህ አይነት ተመሳሳይ ነገሮች ናቸው የሚያጋጥሙት ወይ ብቻዬን ጥቁር ነኝ ወይም አንድ ሌላ ጥቁር ሰው ይኖራል ወይም ደግሞ አንድ ሌላ ከሌላ ኮሚኒቲ ከስፓኒሽ ወይም ከሌላ ቦታ ማይኖሪቲ ሰው ይኖራል ማለት ነውና ያ የሚያሳየው እንግዲህ ኢንዱስትሪው እንደዚህ በእውቀትና ጥልቅ በሆነ ህግና ስርዓቱን አክብረው የሚሰሩበት ቦታ ጋር ስትሄዱ በአብዛኛው ሰው የሚያወራው ስለ ፕሮዳክት ኖሌጅ እንዴት ሰዎች ይጠቀማሉ የሚለው ነገር ነው እንጂ የሚያነሳው እንዲሁ ዝም ብሎ አንተ እንተናን አምጣና ከዛ እንተናን ልጅ ደግሞ ደርድርልኝና እነሱን እንዲያድርጌ ምናምን ሲባል እነዚህ ሰዎች እዚህ የነበርነው ሰዎች ስዕሉ ላይ የምታዩት የኮምፓሪዝን እና የኖሌጅ ቤት ነው በቃ በእውቀት ነው ሰዎች የሚንቀሳቀሱት አንድ ብር አንድ ቦታ 2 ብር የምትሆን ከሆነ ሌላ ጋር 4 ብር ከሆነች ወይም ከዛ በኋላ 7 የምትሆን ከሆነ we keep on searching ሰዎች እንዲጠቀም የሚችለውን ነገር እስከምናገኝ ድረስ ሰርች የምናደርግበት ነው እንጂ የሰዎችን በሰዎች ህይወት ምናምን የሚቀለድበት አይደለም ኢንዱስትሪውና በኮሚኒቲያችን ውስጥ ብዙዎቻችሁ የልጅ ኮሌጅ አካውንት ከፍታለሁኝ ብላችሁ የተለያዩ ችግሮች ደርሰውባችኋል ገንዘቡ ቀልጦ ቀርቷል ውጤታማ አልሆናችሁም በጣም የሚያሳዝኑ ሁኔታ ጋር ነው ያለው የልጄን የኮሌጅ እንደው ገንዘብ አጠራቅሜ ነበር ግን አሁን ላይ ምንም የለኝም የምትሉ አላችሁ በጣም ብዙ አመት ይፈጃልና ልጁ ኮሌጅ ግራጁዌት ካረገ በኋላ 50 ሳንቲም ያለሁኝ የምትሉበት ሁሉ ነገር አለ ለምን ይሄ ሆነ ስትሉ ኢንዱስትሪው በሚፈቅደው መሰረት ኮሚኒቲው ደግሞ እኔም የጠራ ሰርቪስ ማግኘት አለብኝ ብሎ ህብረተሰብ ለራሱ መብት አልቆመም ስለዚህ ያም ይመጣል ይሰብረዋል እና ደግሞ በጣም በፍርሃቻ አንተ ጥለልት ሞት ነው ልጅ እንዲ ሊሆን ነው ምናምን የሚለው ነገር ነው እዚህ ጋር ፋይናንሻል ፕሮዳክቶች አሁን የነገርኳችሁ ስለሞት አይደለም የሚያወሩት ስለመነጠቅ አይደለም የሚያወሩት ከ0 እስከ 9 ስላሉት ቀመሮች ነው የሚያወሩትና እነዛ ተባስተው ተደምረው የት ቦታ ቢቀመጡ የማስበበት ቦታ ጋር ያደርሰኛል ስለዚህ ይሄ ኢሞሽን አይፈልግም ማለት ነውና እነዛን አይነት ነገሮች እያደረጋችሁ አንደኛ ኃላፊነት መውሰድ አለብን ለልጆቻችን ስለዚህ እነዛ ልጆች እኛና
ፈጣሪ ብቻ ነው ያላቸው የሚያስቡት ነገር አይምሯቸውን መግበው ትልቅ ነገር ድሪም ሊያረጉ ይችላሉ ግን እኔ አልተዘጋጀሁኝም እንደዚህ ያልመሰለኝም ብለን 18 ሲሞላቸው ብንነገር ምን ሊመጣ ይችላል ብለን ማሰብ ያስፈልጋል ማለት ነውና ያንን ወላጅ ሁሉም ሰው ከራሴ ተሻለ ዜጋ መጣለው ብለን ስለሆነ የመጣ ነው እነዚህ ነገሮች በየጊዜው እየጨመሩ ሪሊ አሁን ላይ እየከፈልን ላለን ሰዎች ሁሉ የሚያጎብጡ ነገሮች ናቸው ግን ወዴት ነው ምን ሄደው ዴድ ኢንድ ላይ ቁጭ ያደረገን ነገር ስለሆነ ግማሹ 401k ሆነ አውጥቶ ያስተምራል ግማሹ የተለያዩ ነገሮች ቤቶች ሊኖሩት ይችላሉ እየሸጠ ኢንቨስትመንት ፕሮፐርቲውን ያስተምራል ግማሹ ትሬድ የሚያረግ ሰው አለ ስታክ ላይ just so many ነገሮች አሉ ብዙ ስላይዶች ስላሉን በሚቀጥለውም ደግሞ ይሄንን እንዳይበዛባችሁ በዚህ በሶስቱ ላይ ራሱ አሃ ያላችሁ ያሰባችሁ ተቆዩና የሚቀጥለው ደግሞ ሳምንት ደግሞ ሌሎቹን ይዘን እንቀርባለን ማለት ነው እንግዲህ መጀመሪያው ላይ ለናቶች ሳምንትም የናቶች ወረም ስለሆነ ከዛ ካንደኛው ልጅ ጋር ያጠፋዋቸው ጊዜዎች ወይም ደግሞ ልጆች ምን እንደሚፈልጉ የተለያዩ ነገሮችን ሲናገር እንደሰማችሁት ነው ሁለተኛውንም ልጄን ደግሞ እንዴት ነው ብዬ ጠይቄው ነበርና የኔ ፓረንቲንግ ስታይል ሰዎች እንዴት ነው ቦንዴጃቸው በጣም ጥብቅ ብሎ ልሙትልሽ የሚባባልና በጣም ደስ የሚል ሰላም የበዛበት ነገር አንድም ቤተሰብ ሰላም ሲሆን ያ ሰላም ወደ ልጆች ያልፋል ግን ራሳችንን እንዴት አርገን ትሬን አርገናል ከቤት ምን ይዘን መጥተናል ይዘን የመጣነው ነው እየሰጠናቸው ያለነው ተጨማሪስ ምን ጨምረናል እነሱ ሁሉ በልጆቹ አንደበት ስንሰማው አሃ ኦኬ አይ ቲንክ አይ ዲድ ኦኬ ወይም ደግሞ ኦ ማይ ጋድ ብለን ሪቨርስ እንኳን ለማድረግ እና ያንን ነገር ከሳለው ለማለት አንዳንድ የሚያስጨንቅ ቦታ ላይ ቤተሰብን ያስቀምጥና ብዙዎች ልጆቻቸው ግጭት ያመጣል ከልጆቻቸው ጋር ርቀው ከሄዱ በኋላ መመለስ አይፈልጉም የማያናግሩ ሰዎች አሉ ግን ዋጋ ሳንከፍል ቀርተን እኮ አይደለም ሁሉም ሰው በሚያቀው ዋጋ ከፍሏል ግን የሚያቀው ብቻ ነው ይዞ የተጓዘውና የኛ ደግሞ ካልቸር እኔ ባደኩበት በመጣሁበት ዘመን ለምሳሌ ኃይል አለ የወላጅና በአብዛኛው ሰው በቃ ቅጣት ሲባል ሪሊ በቃ በጣም እዚህ ሀገር የማይፈቀድ አይነት ቅጣት ነው የሚሆነውና ግን እንደዛም ሆነን እኛ ምንም ወላጆቻችንን እንወዳቸዋለን እዚህ ግን ስናይ ያ ነገር ሳይኮሎጂካሊ ያመጣባቸዋል የሚባለው ነገር አምጥቶባቸው የተለያየ ዳይሬክሽን ላይ ሲመራ ሊሰብረን ይችላል እስከ ወዲያኛውና ጥንቃቄ የሚያስፈልገው ስለሆነ የዚህ ፓረንቲንግም ጉዳይ አንዳንድ ጥያቄ ሊኖራችሁ ይችላል እኔ ኤምፓወሪንግ ፓረንትስ በሚል ከወለድኳቸው ጊዜ ጀምሮ በዛ ውስጥ ያለፍኩኝ ሰው ነኝና ከዛ ያመጣሁትን ከቤት ደግሞ ከቤተሰቦቼ ያመጣሁትን ይዤ ቀጥየበት ነው ግን ለሰዎች ብርታት ሊሆን ይችላል አሃ ብለው ልጆቻቸውን እየጠየቁ early on ከሆነ ምን ጠግነው ነገር ካለ እንደወላጅ ጠግነን ያንን ከሰነው አድሰን ልንጓዝ እንችላለን ወይስ አምልጧል ባቡሩ የትጋን ያለ ነው የሚለውንም ትንሽ ፍንጭ ይሰጣል በሚል ነውና እስቲ የሁለተኛውን ልጄን ደግሞ አድምጠነው እንመለስ at this day so I was just always wondering what really create a bondage between children and their parents biologically by default yes there's one bondage but for us to be this close and caring and loving and continuous close relationship what is the foundation and what's the base I would think the first thing would be the time that you actually spend physically like with your child and then also I think like showing up especially when it comes to like events that kids are in whether it's like sports games or orchestra or band or whatever like events being there for the kid as much as you can and really showing that you're invested in the things that they like and obviously like just spending time with them in the sense of like bringing them where you are nurturing them laying down ground rules expectations and really building like a culture that the kid can grow up with and say this is everything my mom taught me and this is what I stand for and it's because of her so yeah I think mainly time and the ability to show up really goes a long way yeah but this is a playground that we used to come when you were a child and then you had very much interest on basketball and you remember this hopes yeah we all are playing and your friends and everybody this part of the school were not built at that time remember that I know it was so long ago but yeah I remember that this was after good times you graduated it's really good memory I know recess was always fun out here I know playing basketball with everyone I know
Well, how was my parenting style anyways growing up, and what do you remember and what do you love, and what is your opinion about my parenting style? I think you were very, I would say, a friendly type of parenting style with a lot of love. You weren't very harsh. I think you took the other route. Some people, think maybe harsh, strict is one way, but you definitely chose the friendly way. You're much more lax, but you created a type of culture in the house where we were, friends. Obviously, you're our mom and you raised us to respect you as a parent, but I think you wanted us to be friends and be able to enjoy activities together, laugh, and not have it feel so much like someone who's in charge, but someone to live with and coexist with and enjoy everything we do with. And I think that went a long way. I think it's helped us grow as social people, and not feel scared to talk to adults or interact with adults. And I think that has just really helped us so much now as we're becoming adults. That's really nice. I mean, it's nice to hear. And as a parent, sometimes, we think we're doing it right, and because we came from a different background and we gave what we were given by our parents. And I think, in my opinion, I gave you what I brought from home, from my parents, and then add some more. So I don't have any regrets because I did everything that I could in my power and with the ability that I have. And that's how I feel anyways. And do you feel that you got what you deserve from your parent, meaning me? Yeah, no, 100%. I feel like I got more than I deserve. I'm so thankful for everything you've done. All these 21 years and still counting. Everything that I've received from you is a blessing. I'm so thankful, seriously. Thank you so much, Ray. And this is a Mother's Day or Mother's Weekend. Yeah. So what do you think about that? I mean, it's a big weekend. It's your weekend. You're everything to me. You're my life. You're the reason I'm here. So anything that I can do to make this weekend the best weekend for you, let me know. I'm here. Thank you so much, Robbie. Love you so much. I love you too. Happy Mother's Day, Ma. Thank you, Robbie. Thank you so much. I love you too. Always, bless both of you with much success, for the rest of your life, both Abel and you. You are just, my number one priority. And I've been focused and I'm focused and I will be focused and, be there all the time for you guys. Okay? Of course. Thank you, Ma. Thank you so much. You're welcome. Hey, guys. I came back to a place where I started with my children. As a child, we used to swing here. I used to run around here. We used to go through the tunnel and everything, whether the weather is hot or cold, it doesn't matter. I did my obligation. So, as you heard it, my kids feel good about my parenting style. I always say that I don't regret. Yes, today they confirmed it. So I'm happy, guys. I love you all and happy Mother's Day. Go where you started with your children and remember the memories and cherish them. Love you. Bye-bye. እንግዲህ እንዳያችሁት የተለያዩ ነገሮችን ለረጅም ጊዜ እኔ ማንስቸው ማላቀውን ግን በዛን ቀን ያው ስፖንታኒየስ የመሆን ነገር ተፈጥሮዬ ስለሆነ አዲስ ነገር ልፍጠር ብዬ ሐሳብ አምጥቼ ማለት ነው ምሳችንን ከበላን በኋላ እስቲ የምትማሩበት የነበረው ኤሌመንተሪ ስኩል እስከ 6ኛ ክፍል እንሂድና አንዳንድ ጥያቄዎች አሉኝ ሌትስ ሲ ዘ ፕሌይግራውንድ ብለን ነውና ብዙ ሰዎች ነበሩ ያው ፕሌይግራውንዱ ሰዎች እንዳይገቡ ብለን ለሰዎቹም ፕራይቬሲ ብለን የራሳችንን ብቻ ሜዳው ሰፊ ስለሆነ ያንን አደረግን እንደምታዩት አልፎ አልፎ ልጆች ወር ይሉ ነበር እና እንዲህ አይነት ነገሮች ለኛ ለወላጆች ብዙ ነው ምን ደከመው ሁላችንምና ግን እንዴት አዩት የሚለው ነገር ነው አዩትም አላዩትም ለውጥ አያመጣም ሳይሆን ያዩት ነገር በድካማችን ልክ በሚሆንበት ጊዜ የሚሰጠው ነገር አለ ፎይታ አለ ሰላም ነው የሚቀጥለው ያለው ህይወታችን ዘመናችን የሚለው ነው ወይም ደግሞ በዚህ ነገር ምን ሊመጣ ይችላል የሚለው ሁሉ እናስበዋለን ማለት ነውና ዋናው ነገር
እግዚአብሔር ቸር አምላክ ነውና ሁላችሁም መልካሙን ነገር ገጥማችኋል በማዘርስ ዴይ ያስባለሁ ወደፊትም እንዲገጥማችሁ እመኛለሁ ግን ቀላል ስራ ስላልሆነ በተለያዩ ግጭቶች ሰዎች ልጆችን ይዘው የሚኖሩ ሰዎች የልጆቹ ፊውቸር በከፍተኛው ደረጃ እንዳይናጋ በተቻለ መጠን በቅፋችን ውስጥ እስካሉ ድረስ እይታችን በጣም ጥሩ ሆኖ ያንን እነሱ ሊያብቡና ሊያቆጠቁጡ ቁም ነገር ጋር እንዲደርሱ የሚያበቃቸው ነገር ያለንን እኔ እንዳልኳችሁ እንደነገርኳችሁ I gave it all I have ስራና ልጆቼ ናቸው እንጂ ሌላ አይነት ላይፍ የለኝም ማለት ሶሻል ነገር ላይ ብዙም የለሁኝምና ያንን እዛ ላይ ነው ልክ ዶሮ እንቁላል ስትጥል እንቁላሉን ድመቶች ወይም ሌላ ሰው መጥቶ እንዳይበላው ጠብቄ ማንሳት እንዳለብኝ አይነት ነገር ነውና I gave it full attention ብዙ ጊዜ ብዙ ገንዘብ ብዙ አቴንሽን ያደረኩበት ነውና ያ በዛ ምክንያት እንግዲህ አንዳንድ ነገር የሚሉት ነገር የማይሉት ነገር ይኖራሉ ብዬ ምሳጋው ነገር ምንም የለኝም እንደነገርኩት ዜሮ ሪግሬትስ ነው ምክንያቱም I live በቃ በመፈልገው ማረግ መፈልገው ነገር አድርጌያለሁ ቀድሜ የሰጠሁት ነገር ነው ከዛ ውጭ ደግሞ ፈጣሪ ነው ሁሉንም ነገር የሚያበጅና የሚያስተካክል ስለዚህ ልጆቻችሁ ላይ በርቱ ብዙ የሚጠበቅ ነገር አለ ዛጋ ኮሌጅ ጋር እስኪደርሱ ድረስ ቢሄቪየራልም ይሁን አካዳሚካልም ይሁን በስፖርቱም ይሁን ይሄኛው አሁን ትንሹ ልጅ እንዳለው show up be there በቦታው ላይ መገኘት ምን ያህል ለልጆቹ ውስጣቸው እየተዘራ እንደዋርካ አድርጎ በኋላ ሪፍሌክት አድርገው የሚያዩትና ትልቁ ቫልዩ የሚሰጡት ነገር ነው ከምንም ነገር በላይ እንጂ አሁን እዚህ ኮንቨርሴሽን ላይ ጫማ ስትገዢልኝ ወይም ቶይስ ስትገዢልኝ ወይም እንደዚህ የሚል ነገር የለም just availability ምን ያህል ኢምፖርታንት እንደሆነ ነው ለኔ ያየሁትና እግዚአብሔርን አመሰግናለሁ ያው ከመዝጋታችን በፊት እንግዲህ ለመጀመሪያ ጊዜ የምታዩት ልትኖሩ ትችላላችሁ እታችን ኤቲ ማነች ለምትሉት እንግዲህ ከ30 ስቴት በላይ በመላው አሜሪካ የተለያዩ ግለሰቦችን በአሜሪካኑም ሶሳይቲ በእኛም በሌሎችም ስፓኒሹም ኤኒባዲ በማንኛውም በተጠራውበት ቦታ ያለኝን የፊዱሻሪ ሰርቪስ እና ኤጁኬሽን ሰጣለሁ ሰርቲፋይድ ፋይናንሻል fiduciary instructor ነኝ under the National Association of Certified Financial Fiduciary ስለዚህ በዛ ውስጥ አገለግላለሁ ሰዎችን ሪፕሬዘንት ነው ማረጋው ስለ ድርጅቶች አይደለም 100 አመት ይሙላቸው 1000 አመት ይሙላቸው ፕሮዳክታቸው ይሄ ፊት ለፊት የተቀመጠው ወይም የተቀመጠችውን ሰው አሁን ካለችበት ምን ያህል ፎቀቅ አድርጎ ደስተኛ ሊያረጋት ወይም ህልሟን ወይም ህልሙን ሊያስጨብጠው ይችላል የሚለው ነው እነዚህም ቤተሰቦች የሚለው ነው ያ ነው ግዴታዬ ህጋዊ ግዴታዬም ሰበእናዬም እዛ ላይ ስለሆነ ያለው ድርጅቶችን ስም ጠርቼ ከ100 አመት በላይ ነው 10 አመት ነው ፎርብስ ላይ ነው ምናምን ልላችሁ አልችልም ምክንያቱም እያንዳንዱ ፋይናንሻል ካምፓኒ ፎርብስ ላይ ወጥቷል አቅማቸው ይፈቅድላቸዋል የሚያስተናግዱት የሰው ብዛት ይፈቅድላቸዋል ግን ያ የቃቸውን ጥራት ግን አይናገርም ስለዚህ ከሌላው ሰው ጋር ሲወዳደሩ ምንድነው የሚመጣው ሰዎች እየተጠቀሙ ነው የተጎዱ ነው የሚለውን ማሳየት ያው ቅድቢያ የኔ ኃላፊነቴ ነው ቢሮአችን 6715 Little River Turnpike Suite 204 እና 207 ላይ ነው ያለነው አንንዴል ውስጥ ነው ያለሁት ስልክ ቁጥራችን 833938 ነው yetifinancial.com እና .info ዌብሳይቴ ነው .info ላይ ስትገቡ ካላንደር አለ ወደ ታች ዝቅ ስትሉ ስክሮል አድርጋችሁ እዛ ላይ ብራውን በተን አለችላችሁ ቀጠሮ መያዝ ትችላላችሁ ማንኛውም ሰው ስለ ፋይናንሻል እና ስለዚህ ስለ ኢንሹራንስ ፕሮዳክቶች ምንም አይነት ጥያቄ ቢጠይቅ አመት ቢማር የሚከፍለው ነገር የለም ምክንያቱም ኢንዱስትሪው ስለማይፈቅድ ህጉ ስለማይፈቅድ ማለት ነው ያው ዋናው አላማችን ፊዱሻሪም ስንሆንም ብቻ ሳይሆን as a human being እኔ ራሴ በቤቴ በካልቸሬ በአገሬ በእምነቴ ይዤው መጣሁት ሎያሊቲ ኢንቴግሪቲ እና ኬር ነው ዛሬ ላይ ብዙ የተዘባረቁ ነገሮችንም ብናይ ግን እነዚህ ነገሮች my priority my number one priorities ናቸው አላደርጋቸውም priority የብል ደግሞ በፊዱሻሪ አሶሲዬሽኑም እንደገና በቤተር ቢዝነስ ቢሮም በኩል ልክ ላይ ያስገቡኝ የሚችሉ ሰዎች አሉ ማለት ነው ህጋዊ ቦታ ላይ አቅርበውኝ ማለት ነው ስለዚህ ሰዎች ትረስትድ የሆነ አድቫይዘር እፈልጋለሁ ብለው ሲሉ በአሜሪካን ሀገር አዩ ቤተር ቢዝነስ ቢሮ አክሬዲትድ ብለው ይጠይቃሉ ፈረንጆቹ እንደገና ደግሞ አዩ ፊዱሻሪ ብለው ይጠይቃሉ ያንን ጠይቀው አዎ ስንል የሚደራደሩት ከኛ ጋር የሚጠይቁት የሚጨብጡት ወደ ህግ የሚወስዱት ሰው አለ ማለት ነው በኤቪደንስ ነው የሚሰራው ኤቭሪቲንግ ትራከብል ነው ስለዚህ
የሚሰጣቸው ፒስ ኦፍ ማይንድ እና ሰላም አለ ለሚነገራቸው ለሚጨብጡት ነገር ዋስትና ስላለ ነው ያንን የሚፈልጉት በእኛ ደግሞ ሌላ ነው አምኘው እንደዚህ ብሎ የቤተክርስቲያን ሰው ነበር እኮ የልጅነት ጓደኛ የታዋቂ ናቸው አሉ እኮ ይሄ ሁሉ ነገር ይያላቸው ከሰው ይፈልጋሉ ብያል ጠበቅኩምና ማአት ነገር ነው የሚነገረው ሯጭ ነው አክቲቪስት ነው አርቲስት ነው ምናምን ይያላችሁ ዶክተር ነው ኢንጂነር ነው የምትሉት ነገር አለ እነዛ ነገሮች ከቁጥር ስራ ጋራ ምንም ፈዱሻሪ ያዝዳደዘት ፈዱሻሪ ካልሆነ በስተቀር እነዛ ታይትሎች ያንን ሰው እናንተን በእናንተ ላይ አድቫንቴጅ ከመውሰድ ወይም ከመውሰድ ሴት የሚሆን ወንድ የሚያስቆም ነገር የለውም የምትጠይቁትም ሰው የለም ብዙ ሊቪንግ ዊትነሶች ያሉበት አገርና ኮሚኒቲ ውስጥ ነው የምንኖረው እንግዲህ የምናገለግላቸው ሰርቪሶች ላይፍ ኢንሹራንስ አለ ሎንግ ተርም ኬር አለ አኑቲ አለ ስሞል ቢዝነስ ኤምፕሎይ ቤኔፊት አለ 401k ወይም 403b 457 TSP any deferred account ያላቸውን እናያለን እነዛ ወዴት ሮል ኦቨር እንደሚሆኑና ዛሬ ላይ ማን ነው ጥሩ ሪተርን ሊሰጥ የሚችል ጥሩ ፔአውት ፐርሰንቴጅ ያለው የሚለውን እናያለን ኪድስ ኮሌጅ ሴቪንግ እንግዲህ ዛሬ ጀመር አድርጌላችኋለሁ ቢዝነስ ኮቺንግ አለን ቢዝነስ ከፍተው በተለያየ አቅጣጫ መሄድ አቃተኝ ሲሉ አንዳንዴ ራሳቸውም ለነሱ የማይገጥም ነገር በማማለል በኢሞሽን ተገፍተው የገቡበት ከሆነ ብዙ ችግር አለው ግን ከህልማቸው ጋር የተገናኘውን ነገር ደግሞ የሚፈልጉት ቦታ ጋር ማድረስ የሚቻልበትን ኮቺንግ እናረጋለን ቢዝነስ ፓርትነርሺፕ ጋይድ እናደርጋለን ሪል ስቴት አለ እንዲሁም ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ በየጊዜው እየጨማመርን ነው የምንሄደው ስለነዛ ነገሮች በቂ ማብራሪያ ሰጥተን በየበታው ባገኛችሁት ቦታ በቴሌቪዥንም በማንኛውም ቦታ ከሌሎች ነገሮች ጋር ሁሉ የማወዳደር እድሉ ተሰጥቷችሁ በእውቀት ላይ የምትፈልጉትን ነገር እንድትጨብጡ የምንረዳ አንድ የኮሚኒቲው አባል ይሆንን the highest standard business practice ራን የምናደርግ most likely I think ሁለት better business bureau accredited የሆነ ፋይናንሻል ኢንስቲትዩትን ራን ከሚያደርጉት ውስጥ አንዷ እኔ ነኝ ማለት ነው ስለዚህ እነዛ ነገሮች ቫልዩ በኮሚኒቲያችን ይሰጠናል ብዙ ሰው ከተጎዳና ከወደቀ በኋላ አሃ ለካ አይነቱም አለው ሱታቢሊቲ ስታንዳርድ የፈለገውን ሰብሮ ይሄዳል ጥያቄ የለም የሚመጣው ነገር የለም ችግሩ ጠቅላላ ተሰብስቦ የሚመጣው ተጠቃሚው ላይ ነው ምክንያቱም ተጠቃሚው ያንን ገንዘብ ወይም ሲሰጥ የተሰጠውን ወረቀት አንብቦ ተረድቶ ፈርሞ ወስዷል የሚል ነገር ብዙ እህትና ወንድሞቻችን ስቃይ ላይ ያሉ አሉ አሁን ሊቪንግ ቤኔፊት አላቸው ተብለው አክቲቪቲ ኦፍ ዴይሊ ሊቪንግ የሚባለውን ከስድስቱ ሶስቱ ጎሎባት ዊልቸር ላይ ቁጭ ብላ ምታለቅስ እህት አለችን ግን እነዛ ሰዎች ከማልቀስና ለፈጣሪያቸው አሳልፈው ከመስጠት ውጪ የተለያዩ ነገሮችን ሙከራም ቢደረግ ብዙ ኢንካሬጅ አድርጌ ለ3 ወር ተኩል የደከምኩበትን ኬዝ ባለፉት 2 ሳምንት 3 ሳምንት አሳይቻቸዋለሁና እነዚህ ነገሮች ዞሮ ዞሮ ባለሙያው ላይ ሳይሆን ተጠቃሚውን ነው በቃ ጎል ያስገቡት ምክንያቱም ባለሙያው ምንም አይነት ሎግድ የሆነ ነገር የለም ትራከብል አይደለም የሱታቢሊቲ ስታንዳርድ ነው ያገኘውን ሂቴን ራን ያደረክ ሄድ ነው በፊዱሻሪ ስታንዳርድ ሲሆን ደግሞ ኤቭሪቲንግ ትራከብል ነው የምንነጋገረው ነገር በጠቅላላ እናንተም ጋኛም ጋለ ሺ ሳይድ ሂ ሳይድ የሚባል ነገር የለም ስለዚህ መጨበጫ መቋሚያ መቆንጠጫ አለው መውሰድ የምትፈልጉበት ጋር በህግ እንድትሄዱ ማለት ነው ስለዚህ ሰውን መጉዳት እንደማይፈቀድና መቅጫ ህግ እንዳለው የምታቁበት ቦታ ጋር መጠቀም ትችላላችሁ ማለት ነው እዚህ ብቻ አይደለም ፈዱሻሪ አሜሪካኖች በጣም እነዛ ያያዎቹ በሙሉ ፈዱሻሪዎች ነበሩ ስለዚህ ፈዱሻሪ ከፈዱሻሪ ጋር ነው ኮምፒትም የሚያደርገው ፈርስት ክላስ ሰርቪስ ላይክ ሊሙዚን ሰርቪስ ወይም ፕራይቬት ሾፌር እንደማለት ነውና ሃይ ስታንዳርድ ነው የሚጠቀመውም ሰው በሙሉ ልብ ነው የሚጠቀምበት ተጠያቂነትም ያለበት ነገር ስለሆነ ሰዎች በሚፈልጉበት ቦታ ጋር የተሳተፉት ማለት ነውና ፈዱሻሪ ሲሆኑ የሚመጡትም ሰዎች ያንን ሰላም ፈልገው ስለሆነ አሁን ያያችሁን ቦታ እዛ ነው ያለውት በሱታቢሊቲ ስታንዳርድ ደግሞ እነሱ የራሳቸው ኮምፒቲሽን ሊኖራቸው ይችላል እርስ በርሳቸው እየሰበሩ ሊያልፉ ይችላሉ ተጠያቂነት ስለሌለ ያባት ቤት ሲዘረፍ አብረዝራፍ የሚለውን በዚህ በሱታቢሊቲ ስታንዳርድ በፒራሚዱ በኮሚኒቲያችን የሚደረገውን እያያችሁት ነው እናንተ ደግሞ ከተጎዳችሁ በኋላ ችግር ሲደርስ ደግሞ እኛንን አሁን እኛ ጋር እየመጣ ነው ሰው ኬዙን የሚያሳየው የተለያዩ ህጋዊ መንገዶች ጠበቃ የሚቀጠር ከሆነ ወደ ኢንሹራንስ ኮሚሽን ከሆነ ያንን ሁሉ ሞክረን የሱታቢሊቲ ስታንዳርድ ዞሮ ደንበኛውን ነው ምንም ልናረጋ አንችልም የተባለው ስለዚህ ለሱታቢሊቲ ስታንዳርድና ለፈዱሻሪ ስታንዳርድ ላሉ ሰዎች በዚህ ፈዱሻሪ ያለ በዚህ ሱታቢሊቲ ያለ የሁለቱ ፍርዳቸው ራሱ የተለየ ነው ስለዚህ ጠቀም ያለ ጠንከር ያለ ነገር ኃላፊነት የሚወስደውን ሰዎች ብዙ ጊዜ ሲዋሉ አይነታቸውም የሚዋሉትም ሰዎች የተለዩ ናቸው ሰላም ፈላጊ ናቸው አውቀው መንቀሳቀስ ነው የሚፈልጉት እንጂ በኢሞሽን ተገፍተው ያልሆነ ነገር መጨበጥ አይፈልጉም ስለዚህ እነዛ ሁሉ ነገሮች
በኮሚኒቲያችን ውስጥ አይነት እንዳለው ራሱ ከተጎዱ በኋላ ነው እየተረዱ ያሉትና ያ እነዚህ ምናስተምራቸው ነገሮች ያንን ሁሉ ከፈታ አድርገው እይታችንን ሰፋ እንዲያደርጉ የሚያደርግ ነው እንግዲህ በሚቀጥለው የቀሩትን ስላይዶች ደግሞ ይዤላችሁ የዚህ የኪድስ ኮሌጅ ሴቪንግ ቁጥር 2 ደግሞ በሚቀጥለው እስኪቀርብላችሁ ድረስ እህታችሁ ጄቲ ነኝ ሁላችሁም ባላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ አብዝቶ ደግሞ ማስተዋልን ይስጣችሁ ላለኝ በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ደህና ሁኑ